የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ወይም አፍሪካ ሲዲሲ ኢትዮጵያን ጨምሮ 10 የአፍሪካ ሀገራት በኢቦላ ወረርሽኝ የመጠቃት ከፍተኛ ስጋት እንዳለባቸው አስጠንቋል። ሰላም ጤና ይስጥልኝ የዋይኬ ሄልዝ ኤንድ ስቶሪ ዩቲዩብ ቤተሰቦች እንዴት ናችሁ? ለዛሬ የምናወራው በ2014 እና በ2018 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው ተከስቶ የብዙዎችን ህይወት የቀጠፈውና ዛሬም በድጋሚ የተከሰተው የኢቦላ ቫይረስን በተመለከተ ይሆናል። ለመሆኑ ኢቦላ ቫይረስ ምንድን ነው? ስለ ኢቦላ ቫይረስ ማወቅ ያለብን ወሳኝ ነጥቦችስ ምንድን ናቸው የሚለውን ነገር እናያለን። ኢቦላ በቫይረስ የሚተላለፍ እጅግ አደገኛና ገዳይ የሆነ ተላላፊ በሽታ ነው። ይህ በሽታ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያን አቆጣጠር በ1976 ዓ.ም ኢቦላ በሚባል ወንዝ አካባቢ ነው። ይህ ወንዝ በዲሞክራቲክ ሪፐብሊክ ኮንጎ ይገኛል። ኢቦላ ከዚህ በፊት ኢቦላ ሄሞሮጂክ ፌቨር ተብሎ ይጠራል ነበር። ምንድነው? በብዛት የደም ስርን ስለሚያጠቃና የደም ብለድ ቬዝሎችና ኦርጋን ስለሚያጠቃ እንዲሁም የደም ስለሚያስጠፋ የደም ፈሳሽ ስለሚያወጣ ነበር ይህን ስያሜ ያገኘው። አሁን ላይ ግን ኢቦላ ቫይረስ ዲዚዝ ተብሎ ይጠራል ማለት ነው። የኢቦላ ቫይረስ አይነት ወደ 6 አይነት የኢቦላ ቫይረስ አይነቶች አሉ ማለት ነው። 6ቱ አይነት ከሚባሉት ውስጥ በጣም ገዳይ የሚባለው ዛየር የሚባለው ማለት ነው። ዛየር አለ፣ ቡኒ ቡጉዮ አለ፣ ሱዳን አለ፣ ታይፎሪስት ኢቦላ ቫይረስ አለ፣ ሩስተን ኢቦላ ቫይረስ እና ቦምባሪ ኢቦላ ቫይረስ ተብሎ በ6 ይከፈላሉ። ከነዚህ ከ6ቱ ቫይረሶች ውስጥ አውትብሬክ በማስከሰት ወይም ወረርሽኝ በማስከሰት እና ከፍተኛ ሞት በማድረስ አንደኛ የሚሆነው ዛየር ኢቦላ ቫይረስ ነው። ሌሎቹ እነ ቡኒ ቡጉዮ፣ ሱዳን እና ታይፎሪስትም ማል ላይ በሰው ላይ የኢቦላ ቫይረስን ሲያስከትሉ ሪስቶን የሚባለው ግን በዋናነት ቺምፓንዚዎችን ወይም እንስሳትን ያጠቃል ማለት ነው። ኢቦላ በብዛት ሰዎችን ያጠቃል፣ ጦጣዎችን ያጠቃል፣ ጎሪላዎችን ያጠቃል፣ ዝንጀሮችን ያጠቃል፣ ቺምፓንዚዎችን ያጠቃል፣ እንዲሁም ደግሞ ፍሩት ባቶችን ወይም ደግሞ የሌሊት ወፎችን ያጠቃል። የሌሊት ወፎች በዋናነት ሪዘርቨሮች ናቸው ወይም ደግሞ ናቹራል ተሸካሚ በሽታውን ዋናኛ አስተላላፊ የሚባሉት የሌሊት ወፎች ናቸው ማለት ነው። ለኢቦላ አንድ መረዳት ያለብን ነገር ኢቦላ እንደ ኮሮና ቫይረስ ወይም እንደ ኮቪድ-19 በትንፋሽ አይተላለፍም። እንደ ጉንፋን የመሳሰሉት በምን አይተላለፍም? በትንፋሽ አይተላለፍም ማለት ነው። የሚተላለፉ በቀጥታ ኮንታክት ነው ማለት ነው። የኢቦላ ቫይረስ ትራንስሚሽን ወይም መተላለፊያ መንገዶች ስናይ 2 አይነት መተላለፊያ መንገዶች አሉ። ዞኖቲክ ትራንስሚሽን እና ሂውማን ቱ ሂውማን ትራንስሚሽን። ምን ማለት ነው? ዞኖቲክ ትራንስሚሽን ማለት ከእንስሳት ወደ ሰው የሚተላለፍ እና ከሰው ወደ ሰው የሚተላለፍ ነው ማለት ነው። ዞኖቲክ ትራንስሚሽን ስናይ ወይም ከእንስሳት ወደ ሰው የሚተላለፍበት አንደኛ ከፍሩት ባቶች ወይም ደግሞ ከሌሊት ወፎች፣ ከጦጣዎች እና ከቺምፓንዚዎች ጋር በዚህ ቫይረስ ከተበከሉት ጋር ማለት ነው በሚኖር ቀጥታ ንክኪ፣ ለምሳሌ ስጋቸውን በመመገብ በማደግ ጊዜ እንዲሁም በተለያዩ ሁነቶች ከእነዚህ እንስሳት ጋር በሚጋር ቀጥታ ንክኪ የኢቦላ ቫይረስ ከእንስሳት ወደ ሰው ይተላለፋል። ዞኖቲክ ትራንስሚሽን የሚባለው ይሄ ነው። ከሰው ወደ ሰው ደግሞ ሂውማን ቱ ሂውማን የሚተላለፈው ከሰውነት በሚወጡ ፈሳሾች በሚኖር ቀጥተኛ የሆነ ንክኪ፣ ለምሳሌ በደም፣ በትውኪያ፣ በምራቅ፣ በሽንት፣ በላበት እንዲሁም በሴመን ወይም ደግሞ በግብረ ስጋ ግንኙነት ጊዜ በሚወጣው ፈሳሽ ሚኔራል ማለት ነው ይተላለፋል ማለት ነው። ለዚህ ነው ኢቦላ ቫይረስ በብዛት የሕክምና ባለሙያዎችና አስታማሚዎች በቅርብ ንክኪ ስለሚያደርጉ የበለጠ ላይ አሁን ላይ ማለት ነው። ከዚህ በፊት በ2014 እና በ2018 በሴራሊዮን፣ በጊኒ እንዲሁም በላይቤሪያ ተከስቶ ብዙ ሰዎች ይጨርሷል። የአሁኑ ታዲያ ምን ለየት ያደርገዋል? አሁን ላይ በዲሞክራቲክ ኮንጎ እና በኡጋንዳ ተከስቷል። የአሁኑ ከባለፈው ከዚህ ለምሳሌ ኡጋንዳን በዲሞክራቲክ ኮንጎ የምንመለከት ከ16 ጊዜ በላይ የዚህን የኢቦላ ቫይረስ ወረርሽኝ አስተናግዳለች ማለት ነው። የአሁኑ ግን ምን ለየት ያደርገዋል ካለ አንደኛ ስትሬኑ ይለያል። ከዚህ በፊት የተከሰተውና ብዙ ሰዎችን የጨረሰው የሚባለው ዛየር ኢቦላ ቫይረስ ነው። የአሁኑ ግን ስትሬኑ ማነው? ቡንዱቡጉዮ ይባላል። ቡንዱቡጉዮ ደግሞ ምንድነው? ክትባት የለውም። ላይሰንስ ሲሆን ምንድነው? ላይሰንስ የሆነ ክትባት የለውም ማለት። አንደኛው ችግር ይሄ ነው። ስፔሲፊክ የሆነ ትሪትመንት እና ስፔሲፊክ የሆነ ምን የለውም ቫክሲን ወይም ክትባት የለውም። ለዛየር ለሚባለው ግን በጣም ውጤታማ የሆነ ቫክሲን ክትባት አለ ማለት ነው። ሁለተኛው ይህን ነገር በጣም የአሁኑን አውትብሬክ ከዚህ በፊት ከተከሰቱት በጣም የሚለው የተከሰተበት አካባቢ ነው። ለምሳሌ በምስራቃዊ ኮንጎ በጉማ በምትባል አካባቢ ነው የተከሰተው። ይህ ደግሞ በከፍተኛ የግጭት ሁኔታ ነው ያለው። በመንግስትና በአማጽያን መካከል ከፍተኛ ጦርነት ያለበት አካባቢ ስለሆነ ለፕሪቬንሽን ኤርሊ ዲቴክት ለማድረግም
በጣም አስቸጋሪ የሆነ ቦታ ነው። እንዲሁም የኢንፍራስትራክቸሩ የዛ አካባቢ ያለው የፐብሊክ ሄልት ሲስተሙ ምንድነው በጣም ከፍተኛ ጫና ያለበት ነው። ከዚህ በተጨማሪ ከፍተኛ የሆነ የዲስፕሌስመንት ወይም የተፈናቃይ ቁጥር ያለበት ስለሆነ የበሽታውን ስርጭት ወይም ወረርሽኝ አስጊ ያደርገዋል ማለት ነው። ለዛ ነው የዓለም ጤና ድርጅት ወይም WHO በጣም በፍጥነት ዓለም አቀፍ ፐብሊክ ሄልዝ ኢመርጀንሲ ብሎ ያወጀው ማለት ነው። ወይም ዓለም አቀፍ ስጋት የጤና ስጋት ብሎ ያወጀው ማለት ነው። የኢቦላን ሳይንና ሲምፕቶም ምልክቶቹ ምን ይመስላሉ ነው እንመልከት። ኢቦላ ሁለት አይነት ምልክቶች አሉት፣ የበሽታ ምልክቶች ደረጃዎች አሉት ማለት ነው። ምልክቶቹ አንደኛው ኤርሊ ሲምፕተም እና ሌት ሲምፕተም ተብለን ወይም ደግሞ ፕሮግኖስ አድቫንስድ ሲምፕተም ተብሎ በሁለት ይከፈላል ማለት ነው። አንድ ሰው በኢቦላ ከተያዘ በኋላ ከ2 እስከ 21 ቀን ባለው ውስጥ ያደርጋል ምልክቶቹን ያሳያል፣ ወይም ኢንኩቤሽን ፔሪድ የምንለው ከ2 እስከ 21 ቀን ይወስዳል ማለት ነው። ኤርሊ ሲምፕተም ወይም ደግሞ አንድ ሰው በኢቦላ ቫይረስ ከተያዘ በኋላ የሚያሳያቸው ምልክቶች ሊሆኑ ይችላሉ ካለ አንደኛው ከፍተኛውን ድንገት የሚጀምር ሰደን ኦንሴት የሆነ ፌቨር በድንገት የሚጀምር ትኩሳት ይኖራቸዋል፣ ራስ ምታት፣ የመገጣጠሚያ ህመም፣ ድካም እና የጉሮሮ ህመሞች ናቸው። እነዚህ ደግሞ ከኤኤፍአይ ከምንላቸው አኪዩት ፌብራይል ኢልነስ ብለን ከምንጠራቸው ህመሞች ጋር ተመሳሳይነት አለው። ከወባ፣ ከታይፎይድ፣ ከሪላፕሲንግ ፌቨር እንዲሁም ከሌሎች ባክቴሪያል ኢንፌክሽኖች ጋር ተመሳሳይነት አለው ማለት ነው። ስለዚህ በምልክቱ ብቻ እንትን ማለት መወሰን ያስቸግራል ማለት ነው። ይህ ዲዚዝ ግን ፕሮግረስ እያደረገ በጣም የተስፋ አድቫንስ ደረጃ ሲደርስ ከኤርሊ ሲምፕተም ወደ አድቫንስ ሲምፕተም ሲሄድ ምን ያደርጋል? ሲቪር ዲያሪያ ወይም ተቅማጥ ይኖራቸዋል፣ ቱኪያ ይኖራል፣ የሆድ ቁርጠት፣ የሆድ ህመም ይኖራል፣ የሰውነት ፈሳሽ ወይም ዲሃይድሬሽን እጥረት፣ የሰውነት ፈሳሽ እጥረት ወይም ዲሃይድሬሽን ይኖራል። በቀን እስከ 10 ሊትር ፍሉድ ሉዝ ያደርጋሉ ተብሎ ይታሰባል። በዚህ ተብሎ ይላል ይገመታል። ምንድነው በኢቦላ ቫይረስ የታዙ ሰዎች እስከ 10 ሊትር ኢማጂን አስቡት፣ እስከ 10 ሊትር የሰውነት ፈሳሽ ያጣሉ ፍሉድ ይኖራል ማለት ነው። እንዲሁም ከዚህ በተጨማሪ ማክሮ ፖፑላር ራሽ የምንለው ምልክት ይኖራቸዋል፣ ለመተንፈስ መቸገር። ሌላው የአድቫንስድ ሲምፕተሞቹ ናቸው ማለት ነው። ሲቪር ሲሆን ደግሞ ይሄ ፕሮግኖስ በጣም ከፍ ያለ ሄዶ ደግሞ በጣም ሲቪር ፎርም የሚባለው ደረጃ ሲደርስ ምን ይመጣል? ከድድ ከአፍንጫ እንዲሁም ደግሞ በጆሮ በአፍንጫ በፊንጢጣ በኩል እንዲሁም በተለያዩ የሰውነት ቀዳዳዎች በኩል ምን ይኖራል? የደም መፍሰስ ይኖራል ማለት ነው። ፋይናሊ ፔሸንቶቹ ምን ያደርጋሉ? ሾክ ወይም ደግሞ ሰርኩላተሪ ፌለር ያጋጥማል፣ መልቲ ኦርጋን ፌለር እና ዴዝ ወይም ሞት ይከሰታል ማለት ነው። ሞርታሊቲ ሬቱ ገዳይነቱን ደግሞ ስንመለከት እስከ 90% ገዳይ ነው እንግዲህ የኢቦላ ማለት ነው። ነገር ግን አንደኛ ምን ይወስናል? ስትሬኑ የትኛውን ስትሬኑ? ለምሳሌ ዛየር የሚባለው በጣም እስከ 90% ድረስ ገዳይ ነው ተብሎ የዛየር ስትሬን ከሆነ እስከ 90% ገዳይ ነው። ሌላው ትሪትመንቱ የተጀመረበት ሀው ኩክሊ ትሪትመንት ስታርት፣ ትሪትመንቱ ህክምናው መቼ ጀመረልና የሄልዝ ኬር ሲስተም ስትሬን ጉዞ የሞርታሊቲ ወይም ደግሞ የመግደል አቅሙን ይወስኑታል ማለት ነው። ምርመራውን ስንመለከት በፒሲአር ነው የሚወሰደው። ፒሲአር የሚባል እንዲሁም ደግሞ ኢቦላ ኤክስፐርት የሚባል የምርመራ ልክ ለቲቪ ህክምና እንደምንጠቀመው ጂን ኤክስፐርትን ለቲቪ እንደምንጠቀመው ለኢቦላ ደግሞ ኢቦላ ኤክስፐርት ቴስት የሚባል አለ ማለት ነው። ኢቦላ እንዴት ይታከማል ካልን ኢቦላ ስፔሲፊክ የሆነ ወይም ማጂክ ኪውር የሆነ ህክምና የለውም። በዚህ መድኃኒት ቢሰጠው በዚህ ይድናል ተብሎ አኪዩሬት መናገር አይቻልም። ግን እናድርም ቤስት የሚባለው ህክምና ለኢቦላ ሰፖርቲቭ ትሪትመንት ወይም ደግሞ አጋዥ ህክምናዎች ናቸው ማለት ነው። ከነዚህ ውስጥ አንደኛው ፍሉድ ነው። ፍሉድ ሪፕሌስመንት ነው። በሰዎቹ እስከ 10 ሊትር ፍሉድ ስላላቸው እስከ 5 ሊትር በኦልሞስት በሀፍ ሊትር 5 ሊትር ክሪስታል ወይም ደግሞ ኖርማል ስለሚሆን ሪንገር ላክቴት ፍሉድ ሪፕሌስመንት ያስፈልጋቸዋል። ከዚህ በተጨማሪ ኦክሲጅን ብሪዚንግ ዲፊካልቲ ስላላቸው ኦክሲጅን ቴራፒ ያስፈልጋል። የብለድ ደም ትራንስፊውዥን ማድረግ ያስፈልጋል። ኤሌክትሮላይት ፍሉድ ሲኖር የኤሌክትሮላይት ኢምባላንስ ስለሚኖር የኤሌክትሮላይት ኢምባላንሱን የኤሌክትሮላይቶች መተካት ያስፈልጋል። ሴኮንዳሪ ኢንፌክሽን ይኖራል። አሁን በፌቨር ትኩሳት አንዱ የባክቴሪያል ኢንፌክሽን ምልክቶች ነው። ግን አሁን ስለዚህ ሌሎችም አሉ። ለምሳሌ ወባ ሳይድ አብሮ ሊኖር ይችላል። ስለዚህ አንቲ ማላሪያ ትሪትመንት መስጠት ያስፈልጋል። ሌሎች ባክቴሪያል ኢንፌክሽኖች ስለሚከሰቱ ኢምፔሪካሊ አንቲባዮቲክ ትሪትመንት ወይም ሰከንዳሪ ኢንፌክሽኖችን ትሪት ማድረግ ያስፈልጋል። ከዚህ በተጨማሪ ለቮሚቲንጉ ሜቶክሎሮፕሮፒራቪር ወይም ደግሞ ፕላዚድ መስጠት ያስፈልጋል። ስትረስ አሶሺየትድ አልሰር ሲኖር ደግሞ ኦሚፕራዞል ያስፈልጋል። ለዲያሪያ ሎፒራማይድ ያስፈልጋል። እነዚህ እንደ ሰፖርቲቭ ትሪትመንት ይሰጣሉ ማለት ነው። ሌላው ቫክሲኔሽን ነው። ቫክሲኔሽኑ ግን
እንደ ስትሬኑ ይወሰነዋል። አሁን ለምሳሌ ዛይር ከሆነ ኤፌክቲቭ የሆነ እንትን ስላለ ቫክሲን ስላለ እሱን መስጠት ያስፈልጋል ማለት ነው። ለአሁን ሌላ በተለይ ዲሞክራቲክ ኮንጎ እና ኡጋንዳ አካባቢ የተከሰተው ቡንዲ ቦጎዮ የተባለው ስትሬን ስለሆነ ለሱ ቫክሲን የለውም ማለት ነው። ስለዚህ ኢቦላን እንዴት እንከላከለው? ሀው ቱ ፕሪቬንት ኢቦላን የምንከላከለው የህብረተሰብ ጤና ባለሙያዎች ወይም ፐብሊክ ሄልዝ የምንላቸው ኤክስፐርቶች ሪኮመንድ የሚያደርጉት ነገር ምንድነው? ዳይሬክት ኮንታክትን ማስወገድ ነው። ምንድነው? ከታካሚው የሚወጡ ፈሳሾችን በማስታወ በቶኪያ በኩል በተቅማጥ በኩል ላበት፣ እንዲሁም የታካሚውን ላበት፣ ምራቁን፣ ሽንቱን እነሱ ነገሮች ዳይሬክት አለመንካት ማለት ነው። ሌላው ቶሎ ቶሎ እጅ መታጠብ፣ አልኮል ቤስድ ሆኖ ሃንድራብ ወይም ሳኒታይዘር መጠቀም ያስፈልጋል። በሰውየው ደግሞ ከሞተ ሴፍ የሆነ ብሩያል ፕራክቲስ ወይም ደግሞ ቀብሩ በባለሙያ ብቻ ዲስፌክት በተደረገበት መንገድ ነው መቀበር ያለበት ማለት ነው። ሰስፔክትድ ኬስ ካለ ለምሳሌ አንድ ሰው ቁስታት ኖሮት 18 ዲግሪ ሴንቲግሬድ እና ከዛ በላይ ሙቀት ኖሮት ማስታወክ ካለው ራስ ምታት ካለው እና ኮንፊርምድ ኦር ምንድነው በዚህ ህመም ከተያያዘ ሰው ጋር ኮንታክት ካለው ሰስፔክትድ ኬዝ ነው። ስለዚህ እሱን ለአይሶሌትድ ማድረግ ወይም ደግሞ ለብቻው ማግለል ያስፈልጋል። ብቻውን ማከም ያስፈልጋል። ትራንስሚሽኑን ለመከለል ትራቨል ሪስትሪክሽን ነው። ለምሳሌ አሜሪካ ወደ ዲሞክራቲክ ኮንጎና ወደ ኡጋንዳ የኤርትራን ሪስትሪክት አድርጋለች ወይም አቋርጣለች። ይህ ምን ለማድረግ ወደ ምዕራብ አፍሪካ በአጠቃላይ ያለው የኢቦላ ስርጭት ለመከላከል አሜሪካኖች ኤርትራብል ሪስትሪክት አድርገዋል ማለት ነው። ወደ ምንድነው በኢትዮጵያም አንዱ ተጠቂ ሀገር ነች። ለምሳሌ ኢትዮጵያ በምስራቅ አፍሪካ ሀገር ውስጥ ከምትገኝ ሀገር ነች እና አንዱ ስጋት አለ። ለምሳሌ ኡጋንዳ ምስራቅ አፍሪካ ነች። የቦርደር ላይ በሚኖር የታካሚዎች ሊሆን ይችላል ምልልስ በተለያየ ምክንያት ብቻ ኢትዮጵያ አንዱ ተጠቂ ነች እና ቦርደር አካባቢ ያላቸው የጤና ባለሙያዎች የትኛውም ሙቀት ያለበትን ሰው ተውኪያ ያለበትን ሰው እንዲሁ የኤፍአይ ምልክቶች አሉ አይደለ? የእነሱን ምልክቶች ያሏቸው ሰዎች ዳይሬክት ኮንታክት ፊዚካል ኤግዛሚኔሽን ሪያጅን ስትሰሩ በተቻለ መጠን በዳይሬክት ኮንታክት አታድርጉ ማለት ነው። ይህ በእጃችሁ መንካቱን ግላም ፕሮቴክት ኢኩፕመንቶችን በመጠቀም ቢሆን ይበልጥ ራሳችሁን ትጠብቃላችሁ። ምክንያቱም በጣም ተጠቂው የጤና ባለሙያውና አስተማሪዎች ስለሆኑ ማለት ነው። በመጨረሻም ስለ ኢቦላ የፋክቶችና ሚያዞችን ወይም ደግሞ ከእውነታ የራቁና እውነታ የሆኑትን እንመልከት። ሚያዝን ፋክትስ የሚለውን ነገር እንመልከት። እውነታው ምንድን ነው? ሚያዙ ደግሞ አባባሉ ምንድን ነው የሚለውን ነገር ለምሳሌ እንመልከት። ኢቦላ እንደ በትንፋሽ ተላለፋል የሚባለው ሮንግ ነው። በትንፋሽ እንደ ኮሮና አይተላለፍም። የሚተላለፈው በዳይሬክትሊ ኮንታክት ነው፣ በሚኖር ቀጥታ ንክኪ ማለት ከሰው በሚኖር ንክኪ ይተላለፋል። ሁለተኛው የሁሉም በሚያዙ ምንድነው ሁሉም በኢቦላ የተያዘ ሰው ይሞታል የሚለው ነው። እሱ ፎልስ ነው። ፋክቱ ምንድነው? አብዛኛዎቹ በኢቦላ የተያዙ ሰዎች ምን ያደርጋሉ? ቶሎ ይድናሉ ማለት ይድናሉ። በተለይ ኤርሊ ቶሎ ሳፖርቲቭ ትሪትመንት በደንብ ካገኙ ምን ያላሉ ማለት ነው ይድናሉ ነው። ሶስተኛው ኢቦላ በዊች ክራፍቶች ነው ወይም በጠንቋዮች በመንፈሶች ስለሚነሳ የሚያክመው ሎካል ሬሜዲዎች ናቸው፣ ትራዲሽናል ኪለሮች ናቸው የሚለውን ነገር ዛት ሮንግ ስቲል ባለው መረጃ ማለት ነው። በትራዲሽናል ኪውር የሚያደርግ ነገር ለኢቦላ አልተገኘም እና እሱን ምን ያደርግ ያስፈልጋል ማለት ነው። በኢቦላ የተያዘን ሰው ኢሚዲየትሊ ሜዲካል የሕክምና አገልግሎት እንዲያገኝ ማድረግ በጣም አስፈላጊ ነው ማለት ነው። ለምሳሌ ባለፈው በኢቦላ አንድ ሰው ሞቶ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ስሩኑን የጤና ባለሙያዎች ሲሏቸው ቀጥታ ሆስፒታል ነው ያቃጣሉት። ስለዚህ ማህበረሰቡ እንደዚህ አይነት ነገር ውስጥ መግባት የለበትም ማለት ኢቦላ ታክሞ የሚድን ነው ማለት ነው። ስለዚህ ፓኒክ መሆን ወይ በጣም መጨናነቅ ምንም በላይ እሱ የበለጠ ይጎዳል ማለት ነው። ስለዚህ አንዱ ኢቦላን ከፍተኛ ስጋት ወይ ዳንጀርስ የሚያደርገው ምንድነው? እንደዚህ ቫይራል በሽታዎች ዳንጀርስ የሚያደርጋቸው አንደኛው ዲሌድ ዲቴክሽን ነው፣ ቶሎ አለመለየት ነው፣ የቫክሲን ከቨሬጅ አለመኖር ነው፣ ኮንፍሊክት ዞን መኖሩ እንዲሁ ያው ለምሳሌ በጣም ኮንፍሊክት ዞን መኖሩ፣ ዊክ የሆነ ሄልት ሲስተም መኖሩ የኢቦላን አውትብሬክ በጣም አደገኛ አድርጎታል ማለት ነው።
ለዛሬ ስለ ኢቦላ ያዘጋጀሁት ቪዲዮ ይህን ይመስላል። ይህ ቪዲዮ ጠቃሚ አስተማሪ ላችሁ ካላሰባችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። አመሰግናለሁ።